በሰው ልጅ ህይወት ትልቅ ቦታ ከሚሰጣቸው ክስተቶች መሃል ሰርግ ዋነኛው ነው። ብዙዎች ይህም በህይወት ዘመን አንዴ ብቻ የሚገኝ ቀን የደመቀ ለማድረግ ረብጣ ብሮችን ፈሰስ አድርገው ድል ያለ ሰርግ ሲደግሱ ማየት የተለመደ ክስተት ነው። በተለይም የሀገራችን ዝነኞች በዚህ ረገድ ከፊት የሚጠቀሱ ናቸው። እኛም የከዚህ ቀደሙን ደረጃ እንደገና በጥያቄያችሁ መሰረት በማሻሻል ምርጥ 10 ያልናቸውን ውብ የአርቲስቶቻችንን ሰርጎች ይዘንላችሁ መጥተናል። በዝርዝራችንም ብዙ ሚሊዮኖች ከወጣባቸው ሰርጎች አንደኛ ደረጃ እስካስቀመጥነው ውብ ሰርግ እንዲሁም በቅርብ ጊዜው የከተማው መነጋገሪያ የነበረው የተወዳጁ አርቲስት ፍናን ሂድሩ ሰርግ የበርካታ አርቲስቶችን ሰርግ አካተናል። ውድ ቤተሰቦቻችንም እናንተም እስከዛሬ ከተመለከታችኋቸው ሰርጎች መሃል የማን ሰርግ ቀልባችሁን እንደሳበው ኮሜንት ላይ አስቀምጡልን እያልን እኛ ወደ አዘጋጀነው ዝርዝር እናልፋለን። ለቻናሉ እንግዳ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑን ዘንድ እንዲሁም ቪዲዮን ላይክ እና ሼር ታደርጉ ዘንድ በአክብሮት እንጠይቃለን። 10 በወንዶች ጉዳይ የምናውቀው አርቲስት ዘሪሁን እንዲሁም ተዋናዮቹን እንግዳ ሰው እና ሙሉ ዓለምን ጨምሮ ሌሎችንም በሚዜነት ያካተተው የተወዳጁ አርቲስት ናታይ ጌታቸውና የባለቤቱን ህሊናን ሰርግ በዝርዝራችን 10ኛ ደረጃ ላይ ያስቀምጠናል። በአባቱ ገፋፊነት ትወናን ተቀላቅሎ ዳናማይት በተሰኘ ተወዳጅ ፊልም የትወናን ዓለም ተቀላቅሎ ብቃቱን ያስመሰከረው የ35 ዓመቱ ተዋናይ ናታይ ከ8 ዓመታት በፊት ሰላም ከተባለች ሌላ ሴት ጋር ትዳር መስርቶ አንድ ወንድ ልጅም ማፍራት ችሎ ነበር። ልጁና የልጁ እናት ኑሯቸውን ያደረጉት እንግሊዝ ሀገር ሲሆን በማላቸው በተፈጠረ አለመግባባት ትዳራቸው ከተቋጨ በኋላ አርቲስቱ ድል ባለ ሰርግ ከአዲሷ ሚስቱ ጋር በድጋሚ ትዳር መስርተዋል። በወቅቱ በነበረው ደማቅ የሰርግ ስነ ስርዓትም ሰርጉን በዚህ ዝርዝር ውስጥ እንድናካትት ምክንያት ሆኖናል። በዝርዝራችንም 9ኛ ደረጃ ላይ ያረፈው ከገመና እስከ ሞጋቾች በዘለቁ ተወዳጅ ድራማዎች እንዲሁም በመድረክ ተውኔቶቹና በኢቢኤስ የዝግጅት አቀራረቡ የምናውቀው የባለብዙ ክህሎት ባለቤት ዳንኤል ተገኝ ሰርግ ነው። ይህ ሰርግ ከሌሎች ለየት የሚያደርገው መላው ኢትዮጵያዊ አምሮ ተኳኩሎ በሚወጣበት ደማቁ የጥምቀት በዓል ዕለት መሆኑ ነበር። በሸራተን አዲስ ሆቴል በተከናወነው በዚህ ደማቅ ስነ ስርዓት ላይ የዳንኤል የሙሽርነት ክብር ለማድመቅ አርቲስት ግሩም ኤርሚያስና መሐመድ ሚፍታን ጨምሮ በ8 ሚዜዎች የታጀበ ነበር። ዳኒ የህይወት ትዳር የመሰረተው ከኪነ ጥበብ ቤተሰብ ከወጣችው አቢ መርሃዊ ከተባለች ባለቤቱ ጋር ሲሆን እሷም የታዋቂው አርቲስት መርሃዊ ኪዳነ ልጅ ናት። በታዋቂ ግለሰቦች ድምቀትና በጥምቀት ዕለት ልዩ ድባብ የታጀበው ይህ የዳንኤልና የአቢ ሰርግ በውበቱ ሁሌም ሲታወስ የሚኖር ነው። የ8ኛውን ደረጃ ደግሞ የሰጠነው ለፀዮት አበበ ነው። ምንም እንኳን በኋላ ላይ በፍቺ ቢጠናቀቅም በወቅቱ ከነበረው ድምቀት አንጻር የ8ኛ ደረጃን ሰጥተነዋል። ከዛሬ 14 ዓመት በፊት በ2004 ነበር የባለሀብቱ ተስፎ ስንታየውና የፀዮት ሰርግ ተደርጎ የነበረው። በ16 ዓመቷ ሞዴሊንግን የጀመረችው ፀዮት ኢን ዘ ሃውስ የተሰኘው የጆሲ የሙዚቃ ክሊፕ ከህዝብ ጋር ያስተዋወቃት ስራም ነበር። ከሰርጋቸው አስቀድሞ ባለቤቷ በምትመለከቱት መልኩ በድንገት መንገድ ዘግቶ የታገብኛለች ጥያቄ አቅርቦ ነበር። ሳትጠብቅ ሰርፕራይዝም አድርጓት ነበር። በዝርዝራችን 7ኛ ደረጃ ላይ የተቀመጠው በወቅቱ በኢትዮጵያ ማህበራዊ ሚዲያ እጅግ መነጋገሪያ የነበረው የአርቲስት ሜላት ነብዩ እና የሚካኤልን ሰርግ ነው። ሜላት ነብዩ በግል ህይወቷም ሆነ በሙያዋ በአደባባይ ግልጽ ከሆኑ ዝነኞች መካከል አንዷ ስትሆን የፍቅር ህይወቷ ሁሌም የተመልካች ትኩረት አይለየውም ነበር። ሜላት ሚሊዮነሩን ሚኪን ከማግባቷ በፊት ከሌሎች ዝነኞች ጋር የነበራት የፍቅር ቆይታ በተለይም ከአርቲስት ሄኖክ ድንቁ ጋር ቀለበት እስከ ማሰር ደርሶ የነበረው ግንኙነታቸው መቋጫ ካገኘ ብዙም ሳይቆይ ነበር ይህ ድንቅ ሰርግ የተሰማው። ሁለቱም ጥንዶች ወደ ትዳር ሲገቡ ካለፈው ህይወታቸው ያፈሯቸው ልጆች የነበሯቸው ቢሆንም የእነሱ መገናኘት ግን አዲስና የተለየ ምዕራፍ ፈጥሯል። የሰርጉ ድምቀት ብቻ ሳይሆን ጎንደር ላይ የተደረገው የመልስ ስነስርዓት ራሱ ትልቅ መነጋገሪያ ሆኖ ነበር። እጅግ ከፍተኛ ገንዘብ የወጣበት በበርካታ ታዋቂ አርቲስቶች የታጀበውና በቅንጦት የተሞላው ይህ ቀውጢ ሰርግ በወቅቱ የነበረውን ድባብና የሁለቱን ጥንዶች ውበት ግምት ውስጥ በማስገባት በ7ኛ ደረጃ ላይ አስቀምጠነዋል። እንዳለመታደል ሆኖ በሚያሳዝን ሁኔታ ይህም ትዳር እንደ አብዛኞቹ በወራቶች ልዩነት ሊቋጭ ችለዋል። በዝርዝራችን 6ኛ ደረጃ ላይ የተቀመጠው በኢትዮጵያ የፊልም ኢንዱስትሪ በተለያዩ ፊልሞች ስትተውን በተለይም በሞጋቾች ድራማ ላይ በነበራት ሚና የምናውቃት የአርቲስት መቅደስ ጸጋይና የአቶ ሰለሞን መንደታ ሰርግ ነው። ከዛሬ 7 ዓመት በፊት የተከናወነው ይህ ሰርግ በወቅቱ የነበረውን የገንዘብ አቅም ግምት ውስጥ በማስገባት ከ2 ሚሊዮን ብር በላይ ወጪ የተደረገበት እጅግ የቅንጦት የሰርግ ስነስርዓት ነበር። ሰርጉን ለየት የሚያደርገውና በወቅቱ መነጋገሪያ ከነበሩት ነጥቦች አንዱ በግብዣው ላይ የተገኙት ከ1200 በላይ እንግዶች በሙሉ የባህል ልብስ ያለበሰ አይገባም የሚል አስገዳጅ ሕግ ተጥሎባቸው የነበረ መሆኑ ነው። ይህም ለሰርጉ የተለየ ድባብ የሰጠ ክስተትም ነበር። አስገራሚው ገጠመኝ ደግሞ ሙሽሮቹ መቅደስ
እና ሰለሞን የልደት ቀናቸው ተመሳሳይ መሆኑ ነበር። በወቅቱም ይህም ጥምረታቸው በሰማይ የተባረከ መሆኑን ማሳያ ይመስላል ቢባልም የእነሱም ትዳር በአጭሩ ከተቋጩት መሃል ሆኖ ታይቷል። በዕለቱ መቅደስ ለብሰው የነበረውና በከፍተኛ ዋጋ የተገዛው ውድ ካባ የብዙዎችን ዓይን የሳበና ለረጅም ጊዜ መነጋገሪያ ሆኖ የቆየ ነበር። እኛም ይህን ድምቀትና ግርማ ሞገስ የተላበሰ ሰርግ በ6ኛ ደረጃ ላይ አስቀምጠነዋል። በዝርዝራችን 5ኛ ደረጃ ላይ የተቀመጠው ሰርግ ደግሞ በቁንጅናዋ እና በድንቅ ብቃቷ የብዙዎችን ቀልብ የሳበችው የተወዳጇ የአርቲስት የፍናን ሂድሩ ሰርግ ነው። ፍናን ከ10 ዓመታት በላይ አብሯት የቆየውን የረጅም ጊዜ ፍቅረኛዋን እጅግ ደማቅና ድል ባለ ሰርግ በቅርቡ የትዳር ህይወቷን ጀምራለች። የፍናን የትዳር ታሪክ የሚጀምረው አሁን ባለቤቷ ለመጀመሪያ ጊዜ በእሱ ባለው ይታየው የሺ ማሬ ማሬ የሙዚቃ ቪዲዮ ላይ ካያት በኋላ እንደነበረ ይነገራል። ያህ የመጀመሪያ እይታ ዛሬ ላለው ጽኑ ትዳር መሰረት ሆኗል። ይህ ሰርግ ከሽምግልና ስነስርዓቱ ጀምሮ እጅግ አነጋጋሪና ድንቅ ድባብ የነበረው ሲሆን በሰርጉ ዕለትም እንደነ ማርታ ጎይቶም እና ኑሐሚን መሰረት ባሉ የሙያ አጋሮቿ ታጅቦ በደስታ ሲጨፈር የታየችበት እጅግ ውብ ጊዜ ነበር። በፍቅር እና በደስታ የደመቀው የፍናን ሰርግ በዝርዝራችን 5ኛ ደረጃን ይዟል። በዝርዝራችን 4ኛ ደረጃ ላይ ያስቀመጥነው በመዝናኛው ዘርፍ ስሙ ገዝፎ የሚነሳውና የሬዲዮ እንዲሁም የቴሌቪዥን ፕሮግራም አዘጋጅ የሰይፉ ፋንታሁን ድንቅ ሰርግ ነው። ይህ ሰርግ በኢትዮጵያ ታሪክ ውስጥ በበርካታ ዝነኞች መታጀቡ ብቻ ሳይሆን የሀገራችን ቀዳሚ ባለሀብት ሼህ መሐመድ ሁሴን አሊ አላሙዲን በሰርጉ ላይ ተገኝተው እንደ ሕፃን ሲቦርቁና ሲጨፍሩ የታዩበት በመሆኑ ልዩ ትዝታን ጥሎ አልፏል። በቅንጡ ሸራተን አዲስ ሆቴል በተከናወነው በዚህ ደማቅ ስነስርዓት ላይ ሰይፉና ባለቤቱ ቬሮኒካ ፍቅራቸውን ሲገላለጹ ለተመለከተ ድባቡ እጅግ መሳጭ ነበር። የሚገርመው ግን የጥንዶቹ የትውውቅ ታሪክ ነው። ሰይፉና ቬሮኒካ ለመጀመሪያ ጊዜ የተገናኙት በፌስቡክ አማካኝነት እንደነበረ ይነገራል። ያ በዲጂታል ዓለም የጀመረው ትውውቅ ቀስ በቀስ ወደ ጥልቅ ፍቅር አድጎ በመጨረሻም በመላው ኢትዮጵያ ሕዝብ ዘንድ በሚታወቅ እንዲሁም እንዲህ ባለ ድል ባለ ሰርግ ሊደመደም ችሏል። ዛሬ ላይ ሰይፉና ቬሮኒካ ውብ ልጆችን አፍርተው ፍቅራቸው ሳይቀዘቅዝ በሚያስቀና ሁኔታ በትዳር ህይወታቸው ቀጥለዋል። የሼህ አላሙዲን መገኘትና የጥንዶቹ ተስማሚነት ይህን ሰርግ በ4ኛ ደረጃ ላይ እንድናስቀምጠው አስችሎናል። እስካሁን ቪዲዮን እየተከታተላችሁ ካላችሁና እዚህ ከደረሳችሁ ቪዲዮን ላይክ እንድታደርጉ እየጠየቅን ወደ ዝርዝራችን የመጨረሻዎቹና እጅግ አስገራሚ ወደሆኑት 3 ምርጥ ሰርጎች እንውሰዳችሁ። 3ኛ ሰላም ተስፋይና አማኑኤል ተስፋይ። በዝርዝራችን 3ኛ ደረጃ ላይ የምታገኟት በኢትዮጵያ የፊልም ኢንዱስትሪ ውስጥ በግንባር ቀደምትነት የምትጠቀሰውን እና በብዙዎች ዘንድ እጅግ ተወዳጅ የሆነችውን አርቲስት ሰላም ተስፋይን ነው። ሰላም ትዳር የመሰረተችው የታዋቂው ሙዚቀኛ ኪሩቤል ተስፋይ ወንድም ከሆነው አማኑኤል ተስፋይ ጋር ነው። ከዛሬ 7 ዓመታት በፊት የተካሄደው ይህ ሰርግ በወቅቱ በነበረው ድምቀትና ማራኪነት በማህበራዊ ሚዲያው ላይ ትልቅ መነጋገሪያ መፍጠር ችሎም ነበር። በርካታ የጥበብ ሰዎችና የሰላም የሙያ አጋሮች የታደሙበት ይህ የሰርግ ስነስርዓት በተለይም ሙሽሮቹ የነበራቸው ውበትና በቦታ የነበረው ደስ በሚል ድባብ ዛሬም ድረስ በአድናቂዎቻቸው ዘንድ ይታወሳል። ጥንዶቹ በቆይታቸው ውብ የሆነ ወንድ ልጅ ማፍራት የቻሉ ቢሆንም በወቅቱ ያን ያህል ደምቆና አሸብርቆ የነበረው ትዳራቸው ግን በአሁኑ ጊዜ በአሳዛኝ ሁኔታ በፍቺ ሊጠናቀቅ ችሏል። ምንም እንኳን ዛሬ ላይ አብረው ባይሆኑም ያ ድንቅ ሰርጋቸው ግን በዝርዝራችን 3ኛ ደረጃ ላይ የሚቀመጥ ውበት ነበረው። በዝርዝራችን 2ኛ ደረጃ ላይ የተቀመጠው በኢትዮጵያ የሙዚቃ ንጉስ ቴዲ አፍሮና በቁንጅና ንግስቷ አምለሰት ሙጬ መካከል የተደረገው ታሪካዊ ሰርግ ነው። ከ13 ዓመታት በፊት በ2005 ዓ.ም የተከናወነው ይህ ሰርግ በመላው ሀገሪቱ ታላቅ መነጋገሪያና በሺዎች በሚቆጠሩ አድናቂዎች የታጀበ ነበር። በሂልተን ሆቴል በተደረገው ደማቅ ስነስርዓት ላይ ጥንዶቹ በባህላዊ አልባሳት አጊጠው የታዩበት ይህ ድባብ ለብዙዎች አርአያ ሆኖ አልፏል። ሰርጉን ለየት የሚያደርገው ቴዲ ለአምለሰት ያለውን ጥልቅ ፍቅር የገለጸበት ልዩ የሙዚቃ ስራው በዕለቱ መቅረቡ ነበር። በርካታ አንጋፋ አርቲስቶች የተገኙበትና የአዲስ አበባ መንገዶች በአድናቂዎች የተጨናነቁበት ያ እሁድ ዛሬም ድረስ በብዙዎች ዘንድ እንደ ትላንት ይታወሳል። ጥንዶቹ ዛሬ ላይ 4 ልጆችን አፍርተው በፍቅርና በስምምነት በመኖር ለትዳር ያላቸውን ክብር እያስመሰከሩ ይገኛሉ። በዝርዝራችን አናት ላይ በክብር እና በውበት 1ኛ ደረጃን የያዘው የመላው የጥበብ አፍቃሪን ልብ የገዛው የአርቲስት ኤርሚያስ ታደሰና የሃና ጸጋዬ ሰርግ ነው። ኤርሚያስ በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱ የሚታወቅ ሲሆን በተለይም 3ኛው አይን የተሰኘውን ፊልም በማዘጋጀት በኢንዱስትሪው ውስጥ ትልቅ አሻራውን ያሳረፈ የጥበብ ሰው ነው። ባለቤቱ ሃና ጸጋዬን ብትሆን በጋዜጠኝነት የምታገለግል የሚዲያ ባለሙያ ናት። ይህንን ሰርግ በዝርዝራችን ቀዳሚ የሚያደርገውና ከሌሎች ሁሉ ለየት የሚያደርገው
ታላቅ ምክንያት አለው። እርሱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ስርዓት በታላቅ ክብርና ድምቀት የተከናወነ መሆኑ። በዚህ ዘመን እንዲህ ያለውን የተቀደሰ የቃል ኪዳን ስነ ስርዓት በአደባባይ አክብሮና አስከብሮ ማሳየት በእውነት የሚደነቅና ለብዙዎች አርአያ የሚሆን ተግባር ነው። በሰርጉ ስነ ስርዓትም ላይ እነ ሩታ መንግስታብ፣ ሸዊት እና ማርያማዊትን ጨምሮ በርካታ ዝነኛ አርቲስቶች በክብር የታደሙ ሲሆን የሰርጉ ድምቀት ግን ከፍ ያለው ተወዳጁ ዘማሪ ቴዎድሮስ ዮሴፍ ተገኝቶ በመዝሙር ለሙሽሮቹ ቡራኬና ደስታን በሰጠበት ወቅት ነበር። በሃይማኖታዊ ስርዓት የታጀበ እሴትን የጠበቀና የጥበብ ሰዎችን በአንድ ጥላ ስር የሰበሰበው ይህ ድንቅ ሰርግ በበርካታ ሰዎች ዘንድ ታላቅ ሙገሳን አግኝቶ አልፏል። እኛም ይህን በእግዚአብሔር ቤት የደመቀውንና ለዓይን የሚስበውን የቃል ኪዳን ቀን በዝርዝራችን አንደኛ ደረጃ ላይ በኩራት አስቀምጠነዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ 10 ውብ የአርቲስቶች ሰርግ ይህንን ይመስል ነበር። በዝርዝሩ ላይ ያላችሁን ማንኛውንም አስተያየት ኮሜንት ላይ አጋሩን እያልን ቪዲዮን እዚህ ጋር እናበቃለን። በቀጣይ በሌላ ዝርዝር እስክንገናኝ በቸር ቆዩ።